የእግዚአብሔር ሰው ከተጋቡ 5 አመት ምንም ጭንገፋም የለም ምንም የለም ሁለቱም ማጽን ተቆርጧል ልጅ የሚባል አይታሰብም ተብሎ ተነግሯታል በተለያየ ሆስፒታል ተመላልሳለች ምንም ፈጽሞ መውለዳችም ተብላለች ከዛ በኋላ አንድ ቀን ወንድሟ ተከሶ 28 አመት ይፈረደበታል ተብሎ በጭንቀት ውስጥ ይያሉ ኦርቶዶክስ ናቸው ቤት ውስጥ ቴሌቪዥን ይያዩ ያለ ልክ ይያዩ ስፖርት ነበር የሚያው ድንገት ሲያው አንተ መጣ አንተ ደግሞ እዚህ ጋር አንድ ሴት ትመሰክራለች ወንድሜ ውጭ ሀገር ታስሮ እዚህ ጸልዮ ተፈቶ ምናምን ስትል እዚህ ሰው ጋር መሄድ አለብኝ ብታ ጧት ትመጣለች የመጣችው ከየት ሀገር ከሻሽመኔ ከዚህ ሻሸመኔ አዎ የመጣችው ለወንድሟ ክስን እሺ የሷን ነገር ዘግታለች አልወልድም ብላ ተስፋ ተቆርጧል ሁለቱም ማጽኗ ተቆርጧል ባዶ ነው ልጅ የሚባል አይታሰብም አራ አጠገባችሁ ያለ በተቆረጠ ነገር ላይ ጌታ ይመጣል ጨብጡትና በተቆረጠ ነገር ላይ ጌታ ይመጣል ተስፋ በቆረጥኩ ነገር ላይ ጌታ ይመጣል ጌታ ምስክሬ እዚህ ቤት ያላችሁ 3 ሰዎች ይሄው ዛሬ ማታ ታያላችሁ እግዚአብሔርን ተአምር እሺ አንድ ሰው ከኔ ጋር ጌታ ይመጣል በሉ እሺ ከዛ በኋላ እዚህ መጣች ማለዳ ላይ ነው የመጣችው ማታ አየች ማለዳ መጣች እንደዚህ መዝገብ ይዛ ተጋፍታ አንተ ጋር ደረሰች የክስ ዶሲ ማለት ነው እሺ ረጨና ምልክት ገብተሽ ታያለሽ አልክ ዘይቱ ረይተ መዝገቡ ላይ ከዛ ሰኞ ነበር ፍርዱ ነፃ ነው ተባለ የ28 አመት ፍርድ አራጃችሁ ከፍ አርጉና ያድናል ይታደጋል በሉ ለሆነ ሰው ዛሬ ከሰው ይሁን ከሰይጣን ይሁን ከዶክተር ይሁን ከሰፈር ይሁን የታወጀ የውሸት አዋጅ በኢየሱስም ተገለበጠ እጅ ከፍ አርግና ተገለበጠ በሉ አሃለች እንደዚህማ ከሆነ ለኔም ጉዳይ ተስፋ አለው አለች እዚህ መመላለስ ጀመረች ተጸለየላት ከዛ በኋላ ሄደች አረገዘች አሁን የ8 ወር ጀግና ልጅና ስጦታ ይዛ የ8 ወር የታላዋሳ ስሜ መቅደስ ይባላል የመጣሁት ከሻሸመኔ ነው እኔ አሁን እዚህ ጋር ሆኜ ሳወራ ከባድ ነበር ለምን ሰጋ አምናንም ካቻ እጁን አይቻ እጅ ያየ ሰው እጁን ያሳየን ሲ አምናንም ካቻ ከጁ በልቻ እስኪ እግዚአብሔር ይያለ ብሎ አንዴ እግዚአብሔር እንዴት እሰጋለሁ እንዴት እሰጋለሁ አምናንም ካቻ ጨልሞብኝ ነው የመጣሁት ከፍቶኝ ነው የመጣሁት ስመጣ እንትን ላይ ነው ቲቪ ላይ ነው ያየሁት እኔ ኦርቶዶክስ ነኝ ሙሉ ቤተሰብ ኦርቶዶክስ ነን ከሻሸመኔ ከዛስ እንትን ኳስ ላይ እሱ ቴሌቪዥን ሲኮረኩር እንትን እየመሰከረች ነበረ እንዲ ወንድሜ ውጭ ሀገር ታስሮብኝ እንዲሆነብኛል ብላ ስትመሰክር ቆይ እስቲ እሱ ጋር አቁምና መልስና ብዬ እሱን አየሁኝ ሮብ ማታ ነበረ ሐሙስ ተነስቼ ክስ ቻርጁን ይዤ እዚህ መጣሁ ምልክት ታያለሽ ነው ያልከው ክስ ቻርጁ ላይ ዘይቱን ቀባና ምልክት ታያለሽ ነው እና 110,000 ብር ተበልተናል በእኛ እናስጨርስላችኋለን ዳኛና አቃቤ ጉን ይዘን ብለው 110,000 ብር በልተውናል ተስፋ ጥቼ ባለው ሰዓት ተነስቼ እዚህ መጣሁኝ ከዛ 28 አመት ነው የሚፈረድበት በወንብድና ነው የተከሰሰው ባለቤትሽ ነው ወንድሜ ታናሼ ነው ወታደር ነው 28 አመት የሚፈረድበት እሱ ገና 23 አመት ልጅ ነው 28 አመት እንዴት አምላኬ ብዬ ነው የመጣሁት ስመጣ በቃ ምልክት ታያለሽ ይፈታል ነው ያልከኝ ሰኞ ተፈታ ማይ ጋድ ቆይ እኔ ጋር ስትመጪ ቤተ እምነትሽ ምን ነው ኦርቶዶክስ ነኝ ጌታን ተቀብዬ ይሄው ምስክር አሜዚንግ ቆይ
ኦርቶዶክስ ሆነሽ የሱን ክስ ወረቀት ነው ይዘሽ ቻርጁ ክስ ቻርጁ ሙሉ ፋይሉን ይዤ ነው የመጣሁት ምን ብዬ ጸለይኩ ምልክት ታያለሽ ነው ያልከኝ ዘይቱን ረጨና ምልክት ታያለሽ መች ቀን ነው ያልኩት አምና ነው ነሐሴ ነው ነው ሐሙስ ነው ይመጣሽ ሐሙስ ነው ቀኑ ሐሙስ ነው ከዛ ሮብ ማታ ነው ያየው ቲቪ ላይ ምስክርነቱን እንዲህ ከሆነ እኔም ከሄድኩ ወንድሜ ይፈታል ነፃ ይወጣል ብዬ ነው የመጣሁት ስመጣ ከዛ ምልክት ታያለሽ መጥተሽ ታመሰግኛለሽ ብለኝ ሄድኩኝ ሰኞ ተፈታ ፍርድ ቤት ውሳኔ የሚያገኝበት ቀን ነበር ያ ቀን 28 ዓመት ሊፈረድበት ነበር ልጁ ገና 23 ዓመት ልጅ ነው እሺ እዚህ ቤት እልልታ የለም ጭብጨባ የለም የተከሰሰው በውንብድና ነው ውንብድና ማለት ከባድ አንቀጽ ነው የተከፈተበት በጣም ከባድ ነው አንቀጹ የመጨረሻው ማለት ነው 23 ዓመት ልጅ እንዴት 28 ዓመት ይታሰራል ብዬ በቃ ፈጣሪ ብቻ አስቦኛል አይቶኛል በፍጹም ሊፈታ የሚችል አይችልም ሐሙስ ሰማሽ ሮብ ተፈታ ሮብ ማታ ምስክርነቱ ሰማው እዚህ መጣው ሐሙስ ጧት ማለት ነው ስመጣ በቃ ክስ ቻርጁን ይዤ ነበር ይፈታል መስተሽ ትመሰክሪያለሽ ምልክት ታያለሽ አለ ስትለኝ እሺ ብዬ ሄድኩኝ ዘይቱና አሁን ይዤ ወይ ትፈታለ ቃል ገብቶልኛል አሳፍረኝም ብዬ ወስጄ ሰጠሁት ዘይቱና አሁን ይዤ ወስጄ ፈጣሪ አሳፍረኝም ብዬ ሰጠሁት ተቀባ ሙሉ ሰውነትን ተቀባ ጠጣው ብዬ ሰጠሁት ማረሚያ ሄጄ ማለት ነው ከዛ ሰኞ ለውሳኔ ጨርሰው በቃ አቃቤ ጉን ስናናግረው ውንብድና ነው ምንም ምን የማረገው ነገር የለም ይላል ዳኛውም እንደዛው ምንም አማራጭ አልነበረንም ከዛ ሰኞ ተፈታ ተፈታ በቃ ነፃ ነው ተብሎ ተፈተው ወጣ አቃቤ ጉ በፍጹም አይቻልም ዳኛውም አይቻልም ከባድ ውንብድና ነው ሲጀመር ስለ ህግ እንትን የሚያውቅ ሰው ካለ እዚህ ውስጥ ያውቃል ስለ ውንብድና ከባድ ነው ከዛ በቃ ተስፋ የሌለው ነገር ነው በሰውም በቃ በሰው ተስፋ የለው ምንም ነገር እና ያለቀስን አምላክ ወይ ልጁ ውጭ ያልኖረውን እድሜ እንዴት ነው ማረሚያ ማሳልፎ ብለን በጣም ነበር የምንጨነቀው እግዚአብሔር ታምራቱ ስራውን ሰርቶ ያፍን ቃል አክብሮ ስራውን ሰርቶ አይቻለው ምስክር ነኝ እኔ እውነት ምስክር ነኝ አያሳፍርም እግዚአብሔር አያሳፍርም ታናሼ ነው ምንም አያውቅም እግዚአብሔር ያፍን ቃል አክብሮ እውነት እግዚአብሔርን አይቼዋለሁ ዘንድሮ እኔ እግዚአብሔርን በዓይኔ አይቼዋለሁ እጄን ይዞ ሲመራኝ አይቼዋለሁ ከዛ አንደኛው ደግሞ ማህፀኔ አንዱ እንደተቆረጠ አውቃለሁ እኔ ሰርጀሪ ተሰርቼ በፊት ወጥቷል ከዛ በአንዱ ተወልጃለሽ ተብዬ ነበር እና ሊሆን አልቻለም 4 ዓመት ሙሉ ብጠብቅ ሊሆን አልቻለም በዶክተር ዓለም ያልሄድኩበት የለም በምድራዊ እዚህ ያኔት ሁሉ ሬፌር ተጽፎልኝ መጥቼ ራይ ሲነሳ የለም በቃ ማህፀን የለሽም ነው የተባልኩት ማህፀን የለሽም ነው የተባልኩት እሺ እና የሻሸመኔው ዶክተር ሪፈር ወደዚህ ሲጽፍልኝ የዚህን በሲዲ ነው የሰጡኝ በሲዲ ሰጡኝን ወስጄ ሲሰጠው በኮምፒውተር አየና በቃ አለ እሱ አዘነ ልጅ ነሽ ገና ይሄ ነገር እንዴት ይሆናል ብሎ ሲያዝን አለቀስኩኝ እኔ እዛችሁ ከዛ ምንድነው ዶክተር ሲለው በቃ ተስፋ የለሽምና ብር አለሽ አለኝ 170,000 ብር ለምን ስለው አዲስ አበባ ሪፈር ጽፍልሽና ይሰራልሻል አለ በወንድ ዘር ነው አልኩ አለቀስኩ በቃ ዛን ቀንም በጣም ከፋኝና አምላኩ ሄይ እውነት ይሄ አንተን ክብር አይገልጽም ልጅ ምሰጥም ምትነሳም አንተን እንደ ፍቃድ አርገኝ ብዬ መጥ ወኔው አለኝ እዚህ መጥቼ ነው የርኩት ከዛ መጥቼ ስለሄድኩኝ ወኔው አለ በቃ በፈጣሪ ተማምኜበታለሁ በቃ አንተ ምታረገኝን አርገኝ ብዬ ወደ ቤቴ መጣሁኝና የመካኖች ፕሮግራም ነበር አምና ለ3 ቀን እዚህ ተመዝግቤ መጣሁ ትወልጃለሽ አልከኝ
እዚህ መካኖች ፕሮግራም ላይ ነው መጣሽ? መካኖች ፕሮግራም ላይ ተመዝግቤ መጣሁ። ደውዬ እዚህ ተመዘገብኩኝና መጣሁ። ለ3 ቀን ነው የመጣሁት። መጥቼ እዚህ ከዚህም አልወጣሁም። አዳራሽ ውስጥ እያደርኩ 3ቱን ቀን። ለምን ብር የለሽም? ብር አጥቼ ሳይሆን በቃ እግዚአብሔርን ታምራት ማየት ስለፈለኩ አይቻለሁ። ድጋሚ ማየት ፈልጋለሁ። እዚህ ቤት ውስጥ እያደርሽ? እዛኛው አዳራሽ ነበር ያደርነው። ጓደኛዬም ነበረች አብራኝ። ከዛ በቃ ተወልጃለሽ 2017 የፍሬያማ ዓመት ነው። ከዛ ተወልጃለሽ የፍሬያማ ዓመትሽ ነው 2017 18 ሳይገባ 17 ተወልጃለሽ አልከኝ። እንዳልከው የአፍን ቃል አክብሮ እግዚአብሔር ትልቅ ነው። ከዛ ያኔት እዚህ መጥቼ ተስፋ የለውም መቅደስ ያንቺ ነገር ተብያለሁ። እዚህ ታቦር ማጸንና ጽንስ ዶክተሩንም አግኝቼ አውርቼው አይሆንም ብሎኛል። አይሆንም የማይል የማያልቅበት እውነት የማይጎልበት ሰጥቶ የማይል አምላክ ከነብዩ አፍ ቃል ጋር ሰርቶ 2018 ሳይገባ ተወልጃለሽ ብሎኛል። ነሐሴ ላይ ወልዳለሁ። አሁን 8 ወሬ ነው። እዚህ ቤት ዛሬ የገባችሁ ስሙ። ይሄ የመስፍኔ የጸሎት ብቃት ሳይሆን ከሱ ምረት፣ ከሱ ይቅርታ፣ ከሱ ቸርነት፣ ከሱ መልካምነት። እስቲ እጃችሁ ከፍ አድርጉና 3 ጊዜ ጌታ እኮ ነው። ድገሚና ቴስያን የመጨረሻ 2018 ሳይገባ ልትወልድ ነው። እኔ ለአንተ ትንቢት አለኝ። ክረምቱ ሳይገባ ያንተ ነገርም እየመጣ ነው። ወይኔ የታለሽ? ብድግ በይ እስቲ አንድ ሰው ከኔ ጋር እየመጣ ነው በላይ። እየመጣ ነው። እስቲ እየመጣ ነው። 17 ሰዎች የሆነ ሰው ፈልጋችሁ እንዲህ ብላችሁ ጨብጡት። ካሚንግ ሱን በሉት። ካሚንግ ሱን፣ ካሚንግ ሱን፣ ካሚንግ ሱን። ጨብጪ ዝም ብለሽ ካሚንግ ሱን። የኔ ቪዛ፣ ያንተ በረከት ካሚንግ ሱን እየመጣ ነው። ሊከፈት ነው። ላንቺ ሊደረግ ነው። አታፍሪምና አትፍሪ። አትዋረጅምና አትደንግጪ። በእውነት በእውነት በተሸላለሙ በከበሩ ማቻታራማሲያ እንደገና ሸላልሜ እገነባሻለሁ፣ እሰራሻለሁ፣ እገነባሻለሁ። ታምናላችሁ? እስቲ ወደ ኋላ ዙሩና ሰፈሬ ተቀየረ። በዚህ ዓመት ወልጃለሽ ብቻ ነው ያለው። በዚህ ዓመት 2017 ላይ ታረግዣለሽ 18 ሳይገባ ተወልጃለሽ ነው ያልከኝ። የስንት ወር ጽንስ ነው? አሁን 8 ወር ነው። ወንድ ልጅ ነው የምትወልጂው ብለኛል። ወንድ ልጅ ነው። ወንድ ነው። ጃኩናማ አዋሳ ነው አዲስ አበባ ነው ሻሸመኔ ነው ዶክተሩ? ኬት አርግዘሽ መጣሽ ያለሽ? ሻሸመኔ ሪፈር ለአዋሳ የጻፈልኝ ነበር እና ለአዲስ አበባም ጽፋለሁ ብር ተዘጋጅተሽ ነይ ተመልሰሽ ብሎኝ ነበር። የሱ አዋጅ እዛ ያለን እዚህ ቤት መጣሁ። እዚህ ቤት ስመጣ 2017 ታረግዣለሽ 18 ሳይገባ ወንድ ልጅ ተወልጃለሽ እንዳለውም አሁን ነሐሴ ላይ ወልዳለሁ 18 ሳይገባ ማለት ነው። ሳይገባ አርግዞ ይመጣ። እኔ ጸልይለት እዚህ ውስጥ አርግዞ ይመጣ። እሱ አለ ሴት አለ አርግዘሽ የመጣሽ ካለሽ እጅሽን ያሳይ። እጅሽን ከፋሪ ካለሽ አርግዛችሁ የመጣችሁ ልባርካችሁ። እዚህ ጋም ያላችሁ ኑ። ክንዱ ነው ታሪኬን የለወጠው፣ ጣቱ ነው ነገሬን የቀያየረው። በዚህ ቲቪ ሻሸመኔ ላይ ከሻሸመኔም ውጪ በዓለም ዙሪያ ላሉ ኢትዮጵያውያን ኤርትራውያን መውለድ አሁን አንዳንዱ ማህፀን ይዞ እኮ በቃ እኔ መውለድ አልችልም ያለ ሰው አለ። አንቺ ማህፀን ሳትይዥ ነው እዚህ ቤት የመጣሽ። ቤተ እምነትሽም ኦርቶዶክስ ነው። ምን ትያቸዋለሽ መውለድ ለማይችሉ ሰዎች? እኔ የምለው እግዚአብሔር አምላክ ርቀት አይገድቦም፣ ሃይማኖት አይገድቦም። የነብዩ አፍ ቃል መሬት ላይም ጠብ አላለችም።
ባለኝ ወር ባለኝ አመት ባለኝ ጊዜ ነው ለወልደት እየተዘጋጀ ያለሁት እውነት እላችኋለሁ እዚህ ቤት ተጨንቃችሁ የመጣችሁ እግዚአብሔር ያሳርፋል አሜን እውነት አንድ ብር ሳሰጡኔ በዶክተር አለም ብዙ ብር ነው የጨረስኩት ብዙ ብር በቁጥርን ያላቆም ብዙ ብር ነው የጨረስኩት እዚህ ሲመጣ ግን አንድ ብር ማልሰጠውም እግዚአብሔር ያፉን ቃል አክብሮ ስራውን ሰርቷል አምኛለሁ እውነት አምኛለሁ ይሄንን ጣፋጭ አምላክ ሳላቅ የኖርኩበት አመት ይቆጨኛል አንገበገበኝ እውነት ረፍታለኝ ነው ሰላም አለኝ እውነት እግዚአብሔር ትልቅ ነው እግዚአብሔር ይመስገን እግዚአብሔርን አመስግኑልኝ ተስፋ አትቁረጡ በእግዚአብሔር ተስፋ አይቆረጥም አትቁረጡ እውነት እኔ ዶክተር ብዙ አዋጅ ያወጀባችሁ ሰው ልትኖሩ ትችላላችሁ በብዙ መከራ ጭንቅ የመጣችሁ ልትኖሩ ትችላላችሁ እኔ አቃለሁ ህመሙን አቃለሁኝ እዚህ ጋር ነብዩን ለመያዝ ስትሮጡ ህመሜ ነው ትዝ ያለኝ አቃለሁ ህመሙን ስቃዩን አቃለሁ እግዚአብሔር ትልቅ ነው ስራውን ሰርቷል አይቻለሁ ያፉን ቃል እግዚአብሔር አክብሯል እሱንም ባርኩልኝ ጨምሮ ለዓለም ያብቃው ለዓለም ያብቃ ሂድ አገልግል ወንጌልን አዳርስ እኔ ምለው የለኝም እውነት አንድ ብር አልሰጠውም በነፃ ስጦታ ሰጥቶኝ እኔም ሰውኜ ወይኔ ያመኛል ጓደኞቼ ሲወልዱ ልብስ ይሄዳለሁኝ መች ነው የሚመለስልኝ ይላለሁኝ አለቅሳለሁ ሰው ሲጠራኝ አፍርና በቀራለሁ እግዚአብሔር እኔ ሳውራት ትንሽ ነገር ይመስላል ያሳለፍኩት መከራ ብዙ ነው ዶክተሩ እንዴት ሊሆን ይችላል ማህፀን እኮ የለሽም ሲለኝ ማህፀንን የተቆረጠውን የቀጠለ አምላክ እውነት የተደፈነውን የከፈተልኝ አምላክ ተንቢስ ይባክሽ እውነት ውለዱ እውነት ምናልባት ተስፋ ቆረጣችሁ ልትኖሩ ትችላላችሁ በእግዚአብሔር ተስፋ አይቆረጥም ነብዩ ባያገኛችሁ እንኳን እዚህ ቤት ደጇን መርገጥ ራሱ ትልቅ ነገር ነው ትልቅ በረከት አለው ልጅ ፈልጋችሁ የመጣችሁ በተለያየ እንቆቅልሽ የመጣችሁ ይፈታላችሁ እኔን ያየ አምላክ ያችሁ ይጎብኛችሁ ነብዩን ይባርክልን ያቆይልን ከነ ልጆቹ ከነ ትዳሩ ያቆይልን ዓለምን ሁሉ ውረስ ሂድ ስበክ እግዚአብሔር ይባርካችሁ በሏቸው በሰላም ውለዱ በሏቸው እግዚአብሔር ከናንተ ጋር ይሁን